አሁን ሰሞኑን ሰይጣን መግቢያን የሚያጣው መግቢያ መድረሻ ለምን ሰው ሁሉ ይጾማላ ከሚጾመው ሰው አፍ እሳት ይተፋበታል ይላል አይኑን ይወጋዋል ስለዚህ ጾም ሲመጣ ሰይጣን መድረሻ ያጣ የመጨረሻዋን አጥንት ራሱ ይዘን እየጋጠን የግድ ነው የምንላቀቀው ጾሙ ሳይገባ ብለን ለምግብ ያለን ፍቅር ለጾም ቢኖረን እኮ እናርግ ነበር ስለዚህ ጾም የትኛውን ችግር ልትፈቱ አሰባችሁ የትኛውን ቁስል ልትሽሩ አሰባችሁ የትኛውን ሱስ ልትላቀቁ አሰባችሁ ጾም በምክንያት ነው የሚጾመው ጾማላችሁ አጾሙ ግን እየጾምን ነው በእውነት ስለዚህ እጾማለሁ በሉ እስኪ አለመጾሜን እርዳው እየጾሙ አለመጾም አለ ለካ ዛሬ የምንጀምረው ጾም ነው ከእግዚአብሔር አፍ ይወጣ ቃል ለምንድን ነው የምንጾመው እንዴት ነው የምንጾመው አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ እንዲያስተምረን እንዲመክረን እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊትም ከጾመ በኋላ ተራበ። ፈታኝም ቀርቦ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። እንግዲህ እንደምታውቁት ምዕመናን ከዛሬ ጀምሮ መግባቱን የምናውጅለት ከሰባቱ አጽዋማት መካከል አንዱ የሆነው ታላቁ ጾም ከፊታችን አለ። የምን ጾም ነው? አብይ ጾም፣ ታላቁ ጾም፣ ጾመ ኢየሱስ፣ ጾመ እግዚእ ተብሎ የሚጠራው በቤተ ክርስቲያናችን ከምንጾማቸው አጽዋማት ሁሉ ታላቁ ጾም ደርሷልና ለዚህ ያደረሰን አምላካችን ስሙ የተመሰገነ ይሁን። እንግዲህ የዛሬው ዕለት ጉባኤውም ቀዝቀዝ የሚለው ዋዜማ ስለሆነ ነው። ምንድነው የሚባለው? የዛሬው ቀን ምንድነው የሚባለው? ብቀላ ነው ቅበላ ነው? እኔ አያያዙ ብቀላ ይመስለኛል። አዎ ዙሪያውን ስናየው ብቀላ ነው የሚመስለው። ማለት እንደ ሁለተኛ ምግብ ማንበላ እኮ ነው የሚመስለው። በቃ ከዛሬ ጀምሮ ምግብ ይቆማል የተባለ ግን ቅበላ ነው። ጾም የምንቀበልበት ቀን ነውና ለዚህ ታላቅ ጾም እግዚአብሔር እንዳደረሰን ደግሞ ጾሙን ጾመ ስርየት ጾመ ድህነት ያድርግልን። አዎ አብይ ጾምን ታላቅ ጾም የሚያሰኘው ምዕመናን የቀኑ ርዝመት አይደለም። በቀን ርዝመት ቢሆን ኖሮ ከአብይ ጾም በላይ በቀና ብዛት ሌላ ጾም አለ። ጾመ ድህነት ተብሎ የሚጠራው በሳምንት አርብና ረቡ ምን ጾመው ጾም አለ አይደል? አዎ ሲደመር ወደ 88 ቀን ይደርሳል። ስለዚህ በቁጥር ብዛት አይደለም። ይህንን ጾም ታላቅ ጾም ያደረገው ማን ስለ ጾመው ነው? ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም። አሁን በጠቀስኩላችሁ በማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ላይ ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ ወደ ምድረ በዳ ወሰደው መንፈስ ይልና 40 ቀንና 40 ሌሊት ጾመ ይላል። አምላካችን መድኃኒታችን ኢየሱስ ክርስቶስ ጾሟል። ክርስቶስ በምድር ላይ ሳለ በመዋዕለ ሥጋዌው ሰው ሆኖ በምድር ሲመላለስ ያደረጋቸው ነገሮች ሁሉ ለአርአያ ያደረጋቸው ናቸው። ለምሳሌ ያደረጋቸው ናቸው። ክርስቶስ ከተወለደ ጊዜ አንስቶ እስከ 30 ዓመት እስኪሞላው ድረስ ያደረጋቸውን ነገሮች ስታዩ እኛን ለማስተማር እንጂ እሱን የሚጠቅመው ነገር ሆኖ አይደለም። አባቶቻችን ሕግ መጽሐፋዊና ሕግ ጠባያዊን እየጠበቀ አደገ ይላሉ። ሕግ ጠባያዊ ማለት የተፈጥሮ ሕግ ነው። ክርስቶስ የተፈጥሮን ሕግ ጠብቆ ነው ያደገው። ምን ማለት ነው? ክርስቶስ አምላክ እንደመሆኑ ሁሉን ማድረግ ይችላል። ነገር ግን ከድንግል ማርያም ከተወለደ በኋላ የተፈጥሮን ሕግ ጠብቆ ቀስ በቀስ ነው ያደገው። በጥቂት አደገ። ልብ አድርጉ። ክርስቶስ እንደተወለደ ዕለቱኑ አድጎ ዕለቱኑ ተሰቅሎ ዓለሙን ማዳን ይችላል አይችልም? ሚሳነው ነገር አለ? ግን ያደገው እንዴት ነው?
ቀስ በቀስ ነው፣ በጥቂት በጥቂት አደገ። በ30 ዘመኑ በዮርዳኖስ ተጠመቀ ይላል ቅዳሴያችን። ክርስቶስ በጥቂት አደገ፣ ሕግ ጠባያዊውን ፈጸመ። ምንድን ነው የሚያስተምረን? በጥቂት ማደግን ነው የሚያስተምረን። አሁን ሁላችንም በጥቂት ማደግ እኮ አንፈልግም። የሰው ጸባይ አንዱ ዛሬውኑ የሆነ ቦታ መድረስ ነው። ብዙ ሰዎች በአንድ ቀን ባለ ሀብት ቢሆኑ፣ በአንድ ቀን ቢነግሱ፣ በአንድ ቀን ሰማይ ላይ ቢደርሱ አይጠሉም። በጥቂቱ ማደግ የሚባል ነገር ብዙ ሰው ላይ የለም። ለዚህ ነው ዓለማችን የምትበጠበጠው። በአቋራጭ የሆነ ነገር ላይ መድረስ ነው የምንፈልገው። እየቻለ ክርስቶስ ሁሉን ማድረግ እየቻለ በጥቂት በጥቂት ምን አለ? አደገ። ቀስ ብሎ ነው ያደገው። ምን ሲለን ነው? ቀስ ብላችሁ ደጉ ነዋ። በጥቂት በጥቂት ደጉ ነው። ማንም ሰው ተፈጥሯዊ በሆነ መንገድ ነው፣ ናቹራል በሆነ መንገድ ማደግ አይፈልግም። ይሄ እድገት ስላችሁ ስጋዩን አይደለም። እሱ ወደድንም ጠላንም ቀስ ብለን ነው የምናድገው። ግን በሌላ ህይወታችን፣ በማህበራዊ ህይወታችን፣ በትምህርታችን፣ በስራችን፣ በንግዳችን፣ በህይወታችን ቀስ በቀስ ማደግን የመሰለ መልካም ነገር የለም። ሰው ቀስ በቀስ ማደግን ቢያምን ኖሮ ሰራተኛው ተግቶ ሰርቶ የሆነ ደረጃ ላይ ይደርሳል። ሰዎች በአቋራጭ መሄድ ነው የሚፈልጉ። ስለዚህ ሕግ ጠባያዊን ፈጸመ። ሁለተኛ ሕግ መጽሐፋዊን ፈጸመ። አሁን እሱ መጽሐፋዊ ሕግን ያወጣው እሱ ነው። የኦሪትን ሕግ የሰራው እሱ ነው። ሐጋጌ ሕግጋት እሱ ነው። ሕግን የፈጠረ እሱ ነው። ለራሱ ሕግ ግን ተገዢ ነበረ። ሕግ መጽሐፋዊንም ጠበቀ ይላሉ አባቶቻችን። ይሄ ደግሞ ለእኛ ምንድን የሚያስተምረን? ማንኛውንም ሕግ ደግሞ እንድንጠብቅ ነው። እኛ እኮ አጋጣሚውን ካገኘን ምንም ሕግ አንጠብቅም እኮ፣ ወረፋ እንኳን አንጠብቅም። ሌላውን ትታችሁት ከኔ ጋር ናችሁ ምእመናን? አሁን የኢትዮጵያ ሕዝብ እኮ አንዱ ችግራችን ወረፋ ላይ አስቀድሙኝ በማለት ነው። ሰውን በጠበቅ ምን በጠበቅ ሰልፍ እንኳን በአግባቡ ሰው መሰለፍ አይፈልግም። የተገኘውን ሕግ ፖሊስ ከሌለ ከመጣስ ወደ ኋላ አንልም። ምንም አይነት ሕግ ምድራዊ ሕግጋት በሙሉ ትራፊክ ከሌለ የትራፊክ ሕግ እንጥሳለን። የትም ቦታ ሄደን ሕጉን ጥሰን ቀዳሚ መሆን ነው የምንፈልገው። ሕግ መጽሐፋዊ መጠበቅ አንፈልግም። ክርስቶስ ሕግ ጠባያዊ ብቻ አይደል፣ ሕግ መጽሐፋዊን ጠበቀ። ከዚያስ እያንዳንዱ ያደርገው የነበረው ነገር ለአራያ ነው፣ ለምሳሌ ነው። አንደኛው ጾም ነው። ምን ይላል ወንጌሉ ሲጀምር? ከዚያም ወዲያ ይላል። ከምን ወዲያ? ከተጠመቀ በኋላ ክርስቶስ በባሪያው በዮሐንስ እጅ በትህትና በዮርዳኖስ ወንዝ ወርዶ ከተጠመቀ በኋላ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። እስቲ ከኔ ጋር በሉ፣ መንፈስ ወደ ምድረ በዳ ወሰደው። ምንድነው ወደ ምድረ በዳ የወሰደው? መንፈስ። መንፈስ ቅዱስ ማለት ነው። ቅዱሱ የእግዚአብሔር መንፈስ ወደ ምድረ በዳ ወሰደው ይላል። ክርስቶስ ከተጠመቀ በኋላ በዲያብሎስ ይፈተን ዘንድ ይላል። ዲያብሎስ የተጠመቁ ሰዎችን ይፈትናል፣ ክርስቲያኖችን ይፈትናል። ከተጠመቅክ በኋላ በዲያብሎስ መፈተን አይቀርም። ቤተ ክርስቲያን ለምንድን ነው ፈተና ማያጣት፣ ሁልጊዜ መከራ ማያጣት ካላችሁ የእግዚአብሔር ቤት ስለሆነች፣ አካሉ ስለሆነች። ክርስቲያኖችስ ለምን ይፈተናሉ ካላችሁ ስለተጠመቁ ነው። ስንጠመቅ የእግዚአብሔር ልጅነት የመንፈስ ቅዱስ ጸጋ በእኛ ላይ ያድራል። ያን ጊዜ ዲያብሎስ ይፈትናል። ያላመኑትን ያልተጠመቁትን የእኛን ያህል አይፈትናቸውም። ዓለም ላይ ብትሄዱ የትም ሀገር ተሳደው መከራ የሚቀበሉት ኦርቶዶክሳውያን ናቸው። አረብ ሀገር ብትሄዱ ተለይቶ የሚገደሉት መከራ የሚቀበሉት ኦርቶዶክሳውያን ናቸው፣ ግብጾቹ ናቸው። ወደ ሩቅ ምስራቅ ብትሄዱ ኢራቅ፣ እኔ በጣም ይገርመኝ፣ ኢራቅ የሚባል ሀገር አለ። ጦርነት በነበረ ሰዓት መርጠው ሲያጠቋቸው ሲገሏቸው የነበሩት ኩርዲስታን የሚባሉ ኦርቶዶክሳውያን እነሱን መርጠው። ለምን? ሰይጣን የትክክለኛዋን ቤተክርስቲያን አድራሻ አይሳሳት። የተጠመቁትን ዲያብሎስ ይፈትናቸዋል። ለምን? ስለሚያውቅ ነዋ። የራሱን ሰዎች ግን አይፈትናቸው። ምንም መከራ አይደርስባቸው። መከራ ያለው ከክርስቶስ ጋር ላሉ ነው። አይዟችሁ በዓለም ሳላችሁ መከራ አለባችሁ፣ እኔ ግን ዓለምን አሸንፌዋለሁ ብሎ የመከራን ጽዋ ጠጥቶ ወደ እናንተ ይለፍ ብሎ ያስተላለፈልን ክርስቶስ ነው። ስለዚህ በዲያብሎስ ይፈተን ዘንድ አለ። ከተጠመቀ በኋላ መንፈስ ወደ ምድረ በዳ ወሰደው ይላል። መንፈስ ወደ ምድረ በዳ ወሰደው ሲባል ምን ማለት ነው? ለእኛ ሲሆን መንፈስ ቅዱስ፣ ለጻድቃን፣ ለሰማዕታት፣ ለመናንያን፣ ለመነኮሳት ሲሆን መንፈስ ቅዱስ ወደ ገዳም መርቶ ወሰዳቸው ይባላል። ክርስቶስን ግን መንፈስ ቅዱስ መርቶ ወሰደው ሊባል አይችልም። ምክንያቱም እኔና አብ አንድ ነን እንዳለ አብ፣ ወልድ፣ መንፈስ ቅዱስ ስንት ናቸው? አንድ ናቸው። ስለዚህ መንፈስ ቅዱስ የራሱ መንፈስ ነው።
በክርስቶስ ያለ መንፈስ ነው። ፈቃዱ ፍላጎቱ ወደ ገዳም አነሳሳው፣ ወደ ምድረ በዳ ወሰደው ይላል። መንፈስ ወደ ምድረ በዳ ወሰደው። እግዚአብሔር ቅዱስ መንፈሱን ከኛ አያርቅብን። መንፈስ ቅዱስ ያለበት ሰው አንድ ሰው መንፈስ ቅዱስ አለበት ወይስ የለበትም የሚለው የሚታወቀው አንዱ ወደ ገዳም የመሄድ ፍላጎት ያምረዋል። ከኔ ጋር ናችሁ ምእመናን? አሁን በዓመት ውስጥ የሆነ ሰዓት እንደው ሱባኤ የመግባት ፍላጎት ኖሯቸው አያውቅም? ያውቃል አያውቅም? ያውቃል። እንደው የሆነ ገዳም ሄጄ እንደው 7 ቀንም በቆየው እንደው 3 ቀንም በቆየው እንደው ስራ የበዛበት ሰው ደግሞ እንደው ሰንበቱን እንኳን እችን 3ቷን ቀን ሄጄ ገዳም እንደው አረፍ ብዬ በመጣው እንላለን። በዓመት ውስጥ የቻለ 21 ቀን 14 ቀን 7 ቀን ያምረዋል። ያልቻለ ሰው እንደው 1 ቀን እንኳን እስቲ እንደው ሱባኤ በገባው ገዳም ሄጄ እርፍ ባልኩ እንዲህ እንድንል የሚያደርገን መንፈስ ቅዱስ ነው። ምእመናን መንፈስ ቅዱስ ነው። በ40 ቀናችሁ በ80 ቀናችሁ የተሰጣችሁ ጸጋ መንፈስ ቅዱስ ወደ ገዳም ሂድ ይላል። መንፈስ ወደ ምድረ በዳ ወሰደው። ለምንድን ነው ወደ በረሃው ወደ ተራራው ወደ ገዳማቱ የመሳለም ፍላጎት ለምንድን ነው ያለን? መንፈስ ቅዱስ ስላለብን ነው። መንፈስ ቅዱስ የሌለበት ሰው ገዳም መሄድ ምን ያደርጋል ይላል። ገዳም በሄድ አይደለም ይላል። ተራራ በወጣ አይደለም ይላል። መንፈስ ቅዱስ ሲርቅ እንደዛ ነው። እግዚአብሔር ቅዱስ መንፈሱን ከኛ ይውሰድብን።